እንኳን ለቅድስት አርሴማ ድንግል ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋል። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። የጥቅምት ወር የቅድስት አርሴማ ገድል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በጥቅምት ወር የሚነበብ የብፅዕት ቅድስት አርሴማ የሰማዕትነቷ ገድል ይህ ነው። ጸሎቷና በረከቷ የረድኤቷም ኃይል በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያም ላይ ጸንቶ ይኑር። ዳግመኛም ከእርሷ ጋር በገድል የጸኑትን የ27ቱን ስማቸውን ያልጠራነውን የሌሎችንም ድል አድራጊዎች ቅዱሳን ሰማዕታት ጸሎትና በረከታቸውን የረድኤታቸውንም ሀብት እግዚአብሔር ያድለን ለዘላለሙ አሜን። የጌታችን የኢየሱስ ክርስቶስ ባለሟል ብፅዕት ቅድስት አርሴማ ካረፈች በኋላ ከእርሷም ጋር የነበሩት ደናግላንና ቅዱሳን ሰማዕታት ካረፉ በኋላ በንጉሥ ድርጣድርስ ላይ እንዲህ ሆነ። በዚያም ወራት ንጉሥ ድርጣድርስ ብፅዕት ቅድስት አርሴማንና ከእርሷ ጋር የነበሩትን ቅዱሳን ሰማዕታትን ሁሉ በሰይፍ ካስገደለ በኋላ ብፅዕት ቅድስት በሆነች በቅድስት አርሴማ ዕረፍት ቀን ስለሆነው ድንቅ ታምር እያደነቀ ከሰራዊቱና ከመኳንንቱ ሁሉ ጋር ወደ መንግሥቱ አዳራሽ ገባ። ብፅዕት የሆነች የሰማዕቷን የቅድስት አርሴማን ሞት ካየም በኋላ ታላቅ ድንጋጤ፣ ፍርሃትና መንቀጥቀጥ እንዲሁም ጽኑ ሐዘን ወደ ልቡናው ገባ። ሁለንተናውም በእሳት ፊት እንዳለ ሰም ቀለጠ። በላዩ ጽኑ ዓለት እንደወደቀበት ገልም ደቀቀ። አንጀቱም ታወከ። እስከ 3 ቀንም ድረስ ምግብ አልበላ፣ ውሃም አልጠጣ። ከዚህ የተነሳ እንደ ደረቅ እንጨት ሰውነቱ ገረጣ። ፊቱም እንደ ቁራ ፊት ጠቆረ። ጽኑ ወባም እንደያዘው ሰው መላ ሰውነቱ ይንቀጠቀጥ ጀመር። እጆቹም እንደ ገል ደረቁ። ከአፉም የሚንቀሳቀሱ ትሎች ይወጡ ጀመር። ከትንፋሹም ፈጽሞ የከረፋ ሽታ መውጣት ጀመረ። እንደ ውሻ የሚጮህ ምላሱንም ያውለበልብ ጀመር። እንደዚህ ባለ ሁኔታም እስከ 4 ወራት ድረስ ተቀመጠ። የሚያዩትም ሁሉ ያን ጊዜ ስለ እርሷ ዘውትረው ያለቅሱ ያዝኑም ነበር። ያን ጊዜም ከወታደሮቹ አንዱ አራዊትን በማደን ከሐዘኑ እንዲረጋጋ ከደዌውም ድኖ የሰለሉ እጆቹና እግሮቹ እንዲጸኑ እንዲጠነክሩም በዚህም በልቡ ደስታን እንዲያገኝ እስኪ ወደ ዱር እንውሰደውና በዚያ ከኛ ጋር ይዋል አለ። ለዚህም ምክር ሁሉም ወታደሮቹና የቤተ መንግሥቱ ሰዎች ተስማሙ። ከዚህም በኋላ የራሱ ዘመዶች አራዊትን በማደን በልብ ውስጥ ያለውን ሐዘን ካንተ ይወገድ ዘንድ በፈረስ ላይ ተቀመጥና ወደ ጫካ እንሂድ ብለው ለመኑት። ያን ጊዜም ከሰራዊቱ ሁሉ ጋር ወደ ጫካ ይሄድ ዘንድ በፈረሱ ላይ ተቀመጠ። ከዚህም በኋላ ሰራዊቱና ወዳጆቹ፣ የቤተ መንግሥት ሰዎች፣ የሀገሩ ሰዎችም ሁላቸው አራዊትን ሲያድን የንጉሡን ደስታ ያዩ ዘንድ ከእርሱ ጋር ለመሄድ ተነሱ። ንጉሡም የዱር አራዊትን ያድን ዘንድ ከእነርሱ ጋር አብሮ ተነሳ።
ለመውጊያና ለማረጃ የሚሆኑ ሰይፎቹንና ቀስቶችን ፍላጻዎቻቸውንም አዘጋጁ። ለእርሱም እንደዚህ አዘጋጁለት። በማለዳም ወጥተው ወደ አርማንያ በረሃና ወደ ጫካዎቹ ሁሉ ተሰማሩ። ከዚያም በደረሱ ጊዜ በጫካው ውስጥ ያዩትን አራዊት ሁሉ ያድኑ ጀመር። ያን ጊዜም የፊታቸው መልክ የአሳማዎችም መልክ የሚመስል በላያቸውም የሌጊዮን ሰራዊት አጋንንት ያደሩባቸው ብዙ አራዊት ወደ እነርሱ መጡ። ከጠዋት ጀምረውም ፀሐይ እስከሚጠልቅ ድረስ የንጉሡን ሰራዊትና የአርማንያን አገር ሰዎች ሁሉ ሲጣሏቸው ዋሉ። በመሸም ጊዜ እነዚያ በላያቸው የሌጊዮን ሰራዊት አጋንንት ያደሩባቸው አራዊት የንጉሡን ሰራዊትና በዚያ የነበሩ የአርማንያን ሰዎች ሁሉ ድል አደረጓቸው። ከእነርሱም በእያንዳንዱ የአርማንያ ሰዎችና የንጉሡ ሰራዊት ላይ 30 አጋንንት ሆነው አደሩባቸው። በዚያ ከነበሩት የንጉሡ ሰራዊትና የአርማንያ ሰዎችም ሁሉ ከእነርሱ ያመለጠ የለም። በላያቸውም ቅቤ በሰውነቱ ውስጥ ፈሶ በአጥንት እንደሚገባ ሁሉ እነዚያም አጋንንት በሰውነታቸው ሁሉ እስከ አጥንታቸው ድረስ ዘልቀው ገቡ። ከዚህም የተነሳ እነዚያ አርማንያ ሰዎችና የንጉሡ ሰራዊት ሁሉ አበዱ። ንጉሡም እንደዚሁ እንደ በረሃ ሳማ ሆነ። ዱር ለዱርም ብቻውን እየዞረ የሚኖር ሆነ። በፊቱም ያገኘውን ሁሉ እንደ አውሬ ነክስ ጀመር። በቤተ መንግሥቱም ሰዎች እንደዚሁ በብዙዎቹ ላይ ሰይጣን አደረ። ያን ጊዜም ድርጣድርስ ቤተ መንግሥት ውስጥ ታላቅ ድንጋጤና ጩኸት ሆነ። ይህም ሁሉ የሆነው ንጉሥ ድርጣድርስ ብጽዕት በሆነች በቅድስት አርሴማና ከእርሷ ጋር ባሉት ቅዱሳን ላይ ካደረገው ክፉ ሥራ የተነሳ ነው። ከዚህም በኋላ ንጉሡና ሰራዊቱ፣ መኳንንቱና የቤተ መንግሥቱ ባለሟሎች፣ የክፉ ሥራው ተባባሪዎች የሆኑ የአርማንያ አገር ሰዎች ሁሉ በክፉዎች አጋንንት አገዛዝ ስር ወደቁ። ከክፉ ሥራቸው በንስሐ ተመልሰው በጻድቁ በቅዱስ ጎርጎርዮስ ጸሎት ከአጋንንት እስራት እስከተፈቱበት ቅዱሳት በሆኑ እጆቹም በክርስቶስ ስም ተጠምቀው እስከተባረኩበት ዘመን ድረስም እንደዚህ ባለ አኗኗር በጭንቅና በመከራ ኖሩ። ይህም የአርማንያ ሀገር ኤጲስቆጶስ የሆነ ቅዱስ ጎርጎርዮስ በአርማንያ ሀገር በንጉሥ ድርጣድርስ ዘመነ መንግሥት ያለ ደም መፍሰስ ሰማዕት የሆነ ነው። የሰማዕትነቱም ነገር እንዲህ ነው። ንጉሥ ድርጣድርስ በንግሥናው ዘመን ሁሉ ጣዖታትን የሚያመልክ ነበርና፣ ዳግመኛም ለጣዖታት አንሰግድም መሥዋዕትም አናቀርብም ያሉትን ቅዱሳንን ሁሉ የሚያሳድድ በጽኑ መከራም የሚያሰቃይ ነበርና፣ በዚያ ዘመን ቅዱስ ጎርጎርዮስ ስለ ክፉ ሥራው ሁሉ ይገሥጸው ነበር። ከዕለታት በአንድ ቀንም ለአማልክቱ ሲሰግድ ዕጣንንም ሊያሳርግ ወደ ጣዖታቱ ቤት በገባ ጊዜ ከእርሱ ጋር ለአማልክቱ ዕጣንን ያሳርግ ዘንድ ቅዱስ ጎርጎርዮስን ወደ እርሱ ጠራው። ቅዱስ ጎርጎርዮስ ግን ንጉሥ ድርጣድርስን እኔ ሰማያትንና ምድርን የፈጠረ ሁሉም በጥበብ ማድረግ የሚችል አንዳችስ እንኳን የሚሳነው የሌለ ቅዱስ አምላክ እያለኝ በጥበበኛ ሰው እጅ ከወርቅና ከብር ከድንጋይና ከእንጨት ለተሰሩ ራሳቸውን እንኳን ማዳን ለማይችሉ ለአንተ የረከሱ አማልክት እንዴት ሰግዳለሁ ብሎ ገሰጸው። መስገዱንም እምቢ አለው። ትእዛዙን አልቀበልም ባለው ጊዜም ጽኑ ቅጣትን ይቀጣው ዘንድ ወደደ። በምን እንደሚያሰቃየውም ብዙ ካሰበ በኋላ በጨለማ ወስዶ ሰው የማይደርስበት ስፍራ ወደ ጥልቅ ጉድጓድ ራቁቱን ጣለው። ቅዱስ ጎርጎርዮስም በዚያ ጥልቅ ጉድጓድ ውስጥ ለ15 ዓመታት ያህል በጽኑ ገድል ኖረ። እግዚአብሔርም በእነዚህ ዓመታት ሁሉ ከእርሱ ጋር ነበረ። አንዲት አሮጊት ሴትንም በየቀኑ ምግቡን እንድታመጣለት አደረጋት። ከዚያች አገር ሰዎችም የእርሱን በሕይወት መኖር የመበለቲቱንም መልካም ሥራ የሚያውቅ ማንም አልነበረም። ንጉሥ ድርጣድስ ቅድስት አርሴማንና ከእርሷ ጋር የነበሩትን ቅዱሳንን ከገደላቸው በኋላ ሥጋቸው በተራራ ላይ ተጥሎ ሳለ የንጉሥ ድርጣድስ እህት በዚህ ነገር እያዘነች ሳለች በሰው አምሳል ሆኖ በሌሊት
ቅዱስ ጎርጎርዮስን ከጥልቁ ጉድጓድ ውስጥ ካላወጣችሁት ከዚህ ደዌያችሁ ፈጽማችሁ አትድኑም፣ አትፈወሱም እያለ የሚናገር ራእይን አየች። እርሷም ያየችውን ራእይ ለቤተ መንግሥቱ ሰዎች ሁሉ ተናገረች። ያን ጊዜም ሁላቸው ፈጽመው ደነገጡ። ስለ ቅዱስ ጎርጎርዮስ በሰሙት ነገርም ተንቀጠቀጡ። እርሷ አስቀድሞ በጉድጓድ ውስጥ የሞተ መስሏቸው ነበርና። ከዚህም በኋላ የቤተ መንግሥቱ ሰዎች ሁላቸውም ፈጥነው ተነሱ። ቅዱስ ጎርጎርዮስ የተጣለበት ያ ጥልቅ ጉድጓድ ወዳለበት ቦታም በአንድነት ሄዱ። ወደ ጥልቁ ጉድጓድም በደረሱ ጊዜ በሕይወት እንዳለ ያውቁ ዘንድ ወደ ውስጥ ገመድ ወረወሩለት። ከዚያም በወረወሩለት ገመድ ከጥልቁ ጉድጓድ እንዲወጣ ወደ እርሱ በአንድነት ጮኹ። ቅዱስ ጎርጎርዮስም ገመዱን በእጆቹ ያዘው። ያን ጊዜም ገመዱን ስበው ቅዱሱን ከጥልቁ ጉድጓድ ውስጥ አወጡት። ከዚህም በኋላ መላ ሰውነቱን አጠቡት። የተወደደ መዓዛ ያለውን የከበረ ልብስንም አለበሱት። በፈረስም አስቀምጠው በሚወስዱት ጊዜ ንጉሡ ድርጣድስ ስላስገደላቸው ስለ ቅዱሳኑ ሥጋ የቅዱሳን ወንድሞቼና እህቶቼ ሥጋቸው ወዴት አለ ሲል አስቀድሞ ጠየቃቸው። እነርሱም የቅዱሳኑ በድን ወዳለበት ስፍራ መርተው አደረሱት። ነቢዩ ዳዊት በመዝሙሩ እግዚአብሔር የጻድቃንን አጽማቸውን ይጠብቃል፣ ከእነርሱም አንድስ እንኳ አይጠፋም በማለት እንደተናገረው እግዚአብሔር የቅዱሳኑን አጽማቸውን ይጠብቅ ነበርና ከዚያ ስፍራ በደረሰ ጊዜ ሥጋቸው ከዱር አራዊት ከሰማይም አዕዋፍ ተጠብቆ አገኘ። ያን ጊዜም በስማቸው ቤተ ክርስቲያንን እስከሚያንጽላቸው ጊዜው ሲደርስ ሥጋቸውን አፍልሶ በዚያ በክብር እስከሚያሳርፋቸው ድረስ ለሥጋቸው ማረፊያ እንዲሰሩላቸው አዘዛቸው። እነርሱም ቅዱስ ጎርጎርዮስ እንዳዘዛቸው ለቅዱሳኑ ሥጋ ማረፊያ መልካም አድርገው ሰሩ። በውስጡም የከበረ ሥጋቸውን በታላቅ ክብር አሳረፉ። ከዚህም በኋላ ሕዝቡ ንጉሡን ከደዌው ይፈውሰው ዘንድ በላዩም ያደረውን ሰይጣን ያወጣለት ዘንድ ቅዱስ ጎርጎርዮስን ለመኑት፣ ተማጸኑት። ቅዱስ ጎርጎርዮስም ልመናቸውንና ምልጃቸውን በተቀበላቸው ጊዜ ንጉሡና ማስተዋላቸውን ያጡት የቤተ መንግሥቱ ሰዎች ወዳሉበት ወደ ቤተ መንግሥቱ ወስደው አደረሱት። ቅዱስ ጎርጎርዮስም ወደ እነርሱ በደረሰ ጊዜ የከበሩ በስምም ከፍ ከፍ ያሉና ባለ አእምሮ የነበሩ የቤተ መንግሥቱን ሰዎች የንጉሡን ሹማምንትና አማካሪዎች ሁሉ የተጎሳቆሉ ማስተዋላቸውንም ያጡና ክብር የሌላቸው የተዋረዱ ሆነው አገኛቸው። ይልቁንም ያንን የከበረ ንጉሥ ድርጣድስን ፈጽሞ የተዋረደና የተጎሳቆለ ማስተዋሉንም ያጣ የሰውነት መልኩም ወደ አሳማ መልክ የተለወጠ ሆኖ አገኘ። ቅዱሱም ንጉሥ ድርጣድስን እንደዚህ ባለው ውርደትና ጉስቁልና ባየው ጊዜ በእርሱ ላይ ያደረገበትን የቀደመ በደሉን አላሰበበትም። እንዲህ ባለው ጉስቁልናውም አልተደሰተም፣ አልናቀውም። ይልቁንም ስለ እርሱ ፈጽሞ አዘነለት። ትዕቢተኞችን የሚያዋርዳቸውና ገፊዎችንም ገፍቶ በመጣል ለተገፉት የሚበቀልላቸውን የእግዚአብሔርን ሥራውን አደነቀ እንጂ። ያን ጊዜም ንጉሥ ድርጣድስ በእውነት አሁን ከቀደሙት ክፉ ሥራዎችህ ትመለሳለህን? አለው። ንጉሥ ድርጣድስም የሰውነቱ ተፈጥሮ ወደ አርያ እንስሳ ተቀይሮ በሰው አንደበት መናገር በተሳነው ጊዜ እሺ እንደሚል ፍቃዱንም እንደሚገልጥ ሰው ራሱን በመነቅነቅ ፍቃዱን አመለከተ። ያን ጊዜም ቅዱስ ጎርጎርዮስ በእርሱ ላይ ጸለየ። በላዩ ያደረውንም ሰይጣን በከበረች ጸሎቱ ፈጥኖ አወጣው። ከዚህም በኋላ ንጉሡ ወደ ልቡናው ተመለሰ፣ ራሱንም አወቀ፣ መልኩም ወደ ቀደመ የሰውነቱ ተፈጥሮ ተመለሰ። እግዚአብሔርም እንዳይታበይና ወደ ቀድሞ ክፋቱ እንዳይመለስ በልቡም ትሑትና ለፈጣሪው የተገዛ ሆኖ እንዲኖር ዳግመኛም መንግሥቱ የማይሻር የክብሩም ታላቅነትና ልዕልና የማይጓደል ግዛቱም ለልጅ ልጅ የሆነና ከእርሱ የሚልቅ ታላቅ ንጉሥ የአማልክትም አምላክ የሆነ ታላቅ አምላክ እንዳለ እንዲያውቅ ከአሳማ የተፈጥሮ መልክ በእጁና በእግሮቹ ጣቶች ላይ
ጥፍርን አስቀረበት። ከዚህ በኋላ ደግሞ ያበዱትን የቤተ መንግሥቱን ሰዎች ፈወሳቸው። ሰይጣናትንም ሁሉ ከእነርሱ አስወጥቶ ሰደዳቸው፣ ወደ ቀደመ ልቦናቸው መለሳቸው። ይህንንም ሁሉ ፈጽሞ በከበረች ጸሎቱ አደረገ። የአርማንያ ሰዎችም የእምነታቸው ምክንያት እንዲህ ነበር። በዚያችም ሰዓት የአርማንያ ሕዝብ የሃይማኖትን ቃል አስተምሮ የክርስትና ጥምቀትን እንዲያጠምቃቸው ለኃጢአታቸው ስርየትም ቀኖናን እንዲሰጣቸው ቅዱስ ጎርጎርዮስን ለመኑት። ቅዱስ ጎርጎርዮስ ግን ይህንን አደርግ ዘንድ አይገባኝም፣ እኔ ካህን አይደለሁምና ብሎ እምቢ አላቸው። ያን ጊዜም ደብዳቤ ጽፈው ከብዙ እጅ መንሻ ጋር ወደ ሎጊያው ንጉሥ ወደ አኖሪዎስና የዚያች አገር ሊቀ ጳጳሳት ወደ ሆነው ወደ ቅዱስ ለውንዲዮስ መልእክተኞቹን ላኩ። ይህ የአርማንያው ቅዱስ ጎርጎርዮስም ከእነርሱ ጋር አብሮ ሄደ። መልእክተኞቹም ወደ ንጉሡና ወደ ሊቀ ጳጳሳቱ በደረሱ ጊዜ መልእክታቸውን በፊታቸው አነበቡ። በመልእክታቸውም ባዕዳን አማልክትን ማምለካቸውን እንደተዉ፣ ጣዖቶቻቸውንም ሰባብረው እንደጣሏቸው፣ ሰማይንና ምድርን የፈጠረ እውነተኛውን አምላክ እግዚአብሔርን ወደ ማምለክም እንደተመለሱ አስረዱት። ለንጉሡም እንዲህ ካስረዱት በኋላ ቅዱስ ጎርጎርዮስን ኤጲስቆጶስ አድርጎ እንዲሾምላቸው ለመኑት። ዳግመኛም የሮሜ የቂሳሪያና የሎጊያ ሀገሮች ሊቀ ጳጳሳት ለሆነው ለቅዱስ ለውንዲዮስም እንዲሁ ካስረዱት በኋላ ቅዱስ ጎርጎርዮስን ኤጲስቆጶስ አድርጎ እንዲሾምላቸው እርሱንም እንዲሁ ለመኑት። ንጉሡና ሊቀ ጳጳሳቱም ወደ አምላካቸው ወደ እግዚአብሔር በመመለሳቸው ፈጽሞ ደስ አላቸው። ቅዱስ ጎርጎርዮስንም በአርማንያ ሀገር ኤጲስቆጶስ አድርገው ሾሙላቸው። ወደ አርማንያም ሀገር በታላቅ ክብር ላኩላቸው። ቅዱስ ጎርጎርዮስም ወደ አርማንያ ሀገር በደረሰ ጊዜ የአርማንያ ሰዎች ሁሉ ወደ እነርሱ በመምጣቱ ፈጽሞ ደስ አላቸው። እርሱ ወደ ሕይወት መንገድ የሚመራቸው፣ ዳግመኛም ከዲያብሎስ አገዛዝ ነፃ የሚያወጣቸው፣ ክፉዎች ከሆኑ አጋንንት ወጥመድም በጸሎቱ የሚጠብቃቸው አባት ሆኗቸዋልና በታላቅ ክብር ተቀበሉት። ከዚህም በኋላ ቅዱስ ጎርጎርዮስ የአርማንያ ሰዎች ሁሉ ወደ እርሱ መጥተው ይሰበሰቡ ዘንድ አዘዛቸው። እነርሱም በቃሉ እንዳዘዛቸው ተሰበሰቡ። ያን ጊዜም የሃይማኖትን ቃል አስተምሮ ለእያንዳንዳቸው ለኃጢአታቸው ስርየት የሚጠቅማቸውን ንስሐ ሰጣቸው። በቀኖናውም 60 ቀናትን ይጾሙና ይጸልዩ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። ቀኖናቸውንም በፈጸሙ ጊዜ በክርስቶስ ስም የክርስትናን ጥምቀትን አጠመቃቸው። ቤተ ክርስቲያንንም አነጸላቸው። በመጀመሪያም በሁለት ወገን ድንግል በምትሆን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም፣ ዳግመኛም በሰማዕቷ በቅድስት አርሴማ ስም፣ በሌሎቹም ቅዱሳን ስም አነጸላቸው። በየዓመቱና በየወሩም የቅዱሳኑን የመታሰቢያ በዓላቸውን በደስታ ያከብሩ ዘንድ በዓላትን ሰራላቸው። ንጉሥ ድርጣድስም ከዚያች ሰዓት ጀምሮ ከቤተሰቡና ከቤተ መንግሥቱ ሰዎች ጋር እስከ ሞተበት ቀን ድረስ ቤተ ክርስቲያንን በትሕትና እያገለገለ የጽድቅን ሥራ ሁሉ እየሠራ ኖረ። ከዚህም በኋላ የገሰጻቸውና የእግዚአብሔርን መንገድ እያሳያቸው ስለ ሰው ልጆች ድህነት ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሰው መሆኑንም እያስተማራቸው ከእነርሱ ጋር ብዙ ዘመን ኖረ። ታናናሾቹም ታላላቆቹም ሁሉ ቃሉን ይሰሙት ነበር። በትምህርቱም በቀናች ሃይማኖታቸው ጸኑ። በፍጹም ልባቸው በፍጹም ሐሳባቸውም ወደዱት። እርሱ ለነፍሳቸው አባት ሆኗቸዋልና ለሥጋቸውም ፈውስን ያገኙ ዘንድ በመከራቸው ቀን በከበረች ጸሎቱ ወደ አምላኩ ወደ እግዚአብሔር አማልዷቸዋልና። ከዚህም በኋላ ቅዱስ ጎርጎርዮስ የተወደደ አገልግሎትን አገልግሎ መልካም ሩጫውንም ጨርሶ በሰላም አረፈ። ወደሚወደው ክርስቶስም ሄደ። ይህም ሁሉ የሆነው በኋለኛው ዘመን ንጉሥ ድርጣድስ ወደ ቀናች ክርስትና ሃይማኖት ስለመመለሱ አስቀድማ እንደተናገረች የእግዚአብሔር ባለሟል በሆነች በቅድስት አርሴማ ጸሎትና ምልጃ በጸጋ እናታችን የምትሆን
የቅድስት አርሴማ ጸሎትና ምልጃዋ ሁላችንን የክርስቲያን ወገኖችን ከመከራ ሥጋ ከመከራ ነፍስ ይጠብቀን። የጽኑ ቃል ኪዳኗን በረከት እናገኝ ዘንድ በየጊዜው መታሰቢያዋን እናደርግ ዘንድ ያድለን። እንደ እመቤታችን እንደ ድንግል ማርያምም በረድኤትና በምልጃዋ ዘወትር ትጠብቀን ለዘላለሙ አሜን። ሃይማኖቱ በቀና ምግባሩ በተወደደ ከእስክንድርያው ሊቀ ጳጳስ ወንጌላዊ ሐዋርያና ሰማዕት ከሚሆን ከማርቆስም ወንበር በጸጋ በተወለደ በቅዱስ ጎርጎርዮስ ጸሎትና ምልጃ ብጽዕት በሆነች በቅድስት አርሴማ ጸሎት በ27ቱ ቅዱሳን ሰማዕታት ጸሎት ዳግመኛም በተጋድሏቸው ጽናት በትዕግሥታቸውም ብዛት አምላካቸው ልዑል እግዚአብሔርን ባገለገሉትና አምላካቸውን ክርስቶስን ስለመውደድ ከእርሷ ጋር ሰማዕትነትን በተቀበሉ ቁጥራቸው 77 ነፍሳት በሆኑ ንጹሐን ደናግልና ቅዱሳን ሰማዕታት ጸሎት ሁላችንን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። የቅዱሳኑ ጸሎትና ምልጃ ሁሉ የታመነ ሐዘንንና መከራን ዘላለማዊ ሞትም ወደሌለበት ወደ መንግሥተ ሰማያት ከቅዱሳን ሰማዕታቱ ሁሉ ጋር ይገባ ዘንድ የሰማዕቷ ቅድስት አርሴማ የጸሎቷ ኃይል የረድኤቷም ጸጋ በሁላችን የክርስቲያን ወገኖች ላይ ለዘላለሙ ጸንቶ ይኑር ይሁንልን ይደረግልን። የጥቅምት ወር የቅድስት አርሴማ ገድል። በጥቅምት ወር የሚነበብ ብጽዕት የሆነች የቅድስት አርሴማ ታምር ይህ ነው። ጸሎቷና በረከቷ አማላጅነቷም ሁሉ በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያም ላይ ለዘላለሙ ጸንቶ ይኑር አሜን። በዘመኑ ሁሉ እግዚአብሔርን የማያውቅ በአቅራጥያ ሀገር የሚኖር አንድ ነጋዴ ሰው ነበር። እርሱም በእንጨትና በድንጋይ በእንስሳት በአራዊትና በዶሮዎች የሰው እጅ ሥራዎች በሆኑ ነገሮች ሁሉ ያመልክ ነበር። ከዕለታትም በአንድ ቀን በወርቅና በብር በከበረ ነጭ ዕንቁም የከበሩ ዕቃዎችን በዚያ ይገዛ ዘንድ ወደ አርማንያ ሀገር ሄደ። ወደዚያች ሀገር በደረሰም ጊዜ ብጽዕት በምትሆን በቅድስት አርሴማ የመቃብር ስፍራ ውስጥ በእንግድነት ተቀመጠ። ከሰውነቱም ድካም የተነሳ በዚያች በቅድስት አርሴማ የመቃብር ስፍራ ባሉ ዛፎች ስር አረፈ። በዚያም አህዮቹን ግመሎቹንና በቅሎቹን አስተኛ። ብጽዕት ከምትሆን ከቅድስት አርሴማ የመቃብር ኮረብታ ስር ከሚፈልቀው ውሃ ጠጣ። ዳግመኛም የዚያችን ስፍራ የሜዳዎቿን ሳር አጭዶ የዛፎቿንም ቅጠል ቀጥፎ ለአህዮቹ ለግመሎቹና ለበቅሎቹ ሰጣቸው። የተረፈውንም በመኝታው ላይ ጎዝጉዞ ተኛ። በዚያም ከድካም ስላረፈ ፈጽሞ ደስ አለው። እንደዚህ ባለ የደስታ ረፍትም ሳለ ሁሉም የመቃብር ስፍራው ዛፎች ደምን ሲያንጠባጥቡ፣ የሳሩም ቅጠሎች መሪር እንባን ሲያፈሱ፣ በእርሱም ላይ ልብሶቹ እስከሚርሱ ድረስ ሲያፈሱበት ፈጽሞ ተመለከተ። እርሱም ይህንን አይቶ ነገሩ ዕጹብ ድንቅ እንደሆነ አላሰበም ነበር። በልቡ በዘመኔ እስከ ዛሬ ድረስ በሀገር ያሉትን ዛፎችና የሳር ቅጠሎች እንደዚህ ባለ የተፈጥሮ ጠባይ አላየኋቸው። በፀሐይና በድርቅ ወራት እንባንና ደምን የሚያፈሱ የዚህች ሀገር ዛፎችና የሳር ቅጠሎች ያፈጣጠራቸው ጸባይ ምን ይሆን ነው እያለ በልቡ ያስብ ነበር እንጂ። ይህንንም ብሎ ስለዚህ ነገር እያደነቀ ተኛ። ድቅድቅ ጨለማም በሆነ ጊዜ የጫካ ሽፍታ ወደ እርሱ መጣ። እነዚያን በዛፎቹ ስር የተኙትን ብዙ በቅሎች፣ አህዮችና ግመሎችም አያቸው። ሊሰርቃቸውም ፈልጎ ይነዳቸው ዘንድ ጀመረ። እነርሱ ግን ከብዛታቸው የተነሳ እምቢ አሉት። በጥርሳቸው ይነክሱት፣ በእግራቸውም ይረግጡት ጀመር። ሊወስዳቸውም ባልቻለ ጊዜ ሰይፉን ከወገቡ መዞ ሁሉንም በየወገናቸው ቆራረጣቸው። ከእነርሱም አንድስ እንኳ ሳያስቀር አንዱም በአንዱ ላይ እንደ ክምር ባሉበት ረበረባቸው። ደማቸውም እንደ ክረምት ውሃ ፈሰሰ። በአጠገባቸው የተኛውን ያንን ነጋዴ ሰውም አጥለቀለቀው። ነጋዴውም ከእንቅልፉ በነቃ ጊዜ እንስሳቱን ደም አስቀድሞ አየ። በላዩም ሲንጠባጠብ በእግሩም ስር ሲፈስ በምድር ላይ የሚያንጠባጥብ የዝናብ ካፊያ መሰለው። ፈጽሞም በነቃ ጊዜ የበቅሎቹን የአህዮቹንና የግመሎችን በድን አየ።
ያን ጊዜም ዘወትር የማመልካችሁ አማልክቴ ሆይ እኔ አገልጋያችሁ በመከራና በጭንቅ ውስጥ ነኝና አሁን ፈጥናችሁ ድረሱልኝ እያለ ወደሚያመልካቸው አማልክቱ በታላቅ ድምፅ አሰምቶ ጮኸ። ነገር ግን ከአማልክቱ ጩኸቱን ሰምቶ በመከራው የደረሰለት ማንም አልነበረም። ፍርሃትና መንቀጥቀጥ ድንጋጤ የሚያዘው እንጂ። ከሚታመንባቸው አማልክቱም ምንም እርዳታን ማግኘት ባልቻለ ጊዜ የክርስቲያን አምላካቸው ሆይ አሁን እርዳኝ፣ ዛሬ ከደረሰብኝ ከዚህ አስጨናቂ መከራም አድነኝ እያለ ጮኸ። ዳግመኛም ከዚህ መከራ ዛሬ ካወጣኸኝ እኔም በስምህ አምኜ የክርስትናን ጥምቀት እጠመቃለሁ፣ ክርስቲያንም ሆኜ እስከምሞትበት ቀን ድረስ በሕይወት ዘመኔ ሁሉ ለቤተ ክርስቲያን አገልጋይ ሆኜ እኖራለሁ በማለት ለእግዚአብሔር ብፅዓት ገባ። ይህንንም ቃል ካፉ ሲናገር የሚያስደነግጥ የመብረቅ ብልጭታ ታየ። የአስፈሪ ነጎድጓድም ድምፅ ተሰማ። እዚያም ቦታ ላይ ታላቅ ብርሃን ተገለጠ። ያችም የቅድስት አርሴማ የመቃብር ስፍራ ሁለንተናዋ በታላቅ ብርሃን ተመላ። የቅዱሳን ማኅበርም ብጽሕት ከሆነች ከቅድስት አርሴማ ጋር ወደ እርሱ መጡ። ለዚያ በድንጋጤ ለሚንቀጠቀጥ ሰውም ተገለጡለት። በፊቱም ቆመው አንተ የማታስተውል ባለማወቅም ፍጻሜው የዘላለም ሞት በሆነው በክፉዎች መንገድ እስከ ዛሬ ድረስ የሄድክ ሰው ሆይ በመከራ ሁሉ የሚያድንህ ዘላለማዊ ወደሆነ የሕይወት መንገድም የሚመራህ እርሱ ነውና እንግዲህ በአምላክህ በእግዚአብሔር ታመናሉት። ያም ነጋዴ ሰው እንደዚህ ባለ የደስታ ቃል የምታናግሩኝ እናንተ እነማን ናችሁ አላቸው። እነርሱም መልሰው ይህች ከኛ የምትልቀው ብጽሕት የምትሆን ቅድስት አርሴማ ናት። እኛ ደግሞ ስለ አምላካችን ስለ ክርስቶስ ስም በከሃዲው ንጉሥ በድርጣድስ እጅ ከእርሷ ጋር በሰይፍ የተገደልን ማኅበርተኞቿ ነን አሉት። ዳግመኛም መልሰው አምላካችንም በሰማያት መልካም ዋጋን ሰጥቶናል። ስማችሁን ለሚጠራ መታሰቢያችሁንም ለሚያደርግ ሁሉ በረከታችሁ ይደረግለታል። በመቃብራችሁም ስፍራ በስማችሁ ቤተ ክርስቲያን የሠራ በመከራ ውስጥ ቢሆን እንኳን በደህና ያልፋል። በሰማያትም የዘላለም ሕይወትን ይወርስ ዘንድ ወደ እግዚአብሔር መንግሥት ይገባል። ዳግመኛም የመቃብራችሁንም ስፍራ ያጠፋውን የእንስሳዎቹ ሁሉ ማሰማሪያም ያደረገውን እኔ ቁጣን በተመላ ፊት እገርፈዋለሁ በማለት በምድር ጽኑ የሆነ መሐላውን አጽንቶልናል። ስለዚህም ነገር ይህ መከራና ድንጋጤ የእንስሶችህም ሞት ደርሶብሃል። ነገር ግን ይህንን ባለማወቅህ አድርገሃልና የእግዚአብሔርን ስም በጠራህ ጊዜ እርሱ ይቅር አለህ። አሁንም በስሙ እናጠምቅ ዘንድ መልካሚቷን የሕይወት መንገድም እናሳይ ዘንድ እኛን ልኮልሃልና ስለዚህ ዛሬ በዚህ ከደረሰብህ መከራ ትድን ዘንድ በእሱ መን አሉት። ያን ጊዜም ደስ እያለው በልቡም በአንደበቱም አመነ። በቀናች ሃይማኖታችሁ ያለች የክርስትና ጥምቀትንም ዛሬ ከእናንተ እቀበላለሁ አላቸው። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት። ከዚያም በኋላ የአህዮቹን የግመሎቹንና የበቅሎቹንም በድን ባረኩት። ያን ጊዜም በፍጥነት ሕያው ሆነው ተነሱ። በሥጋቸውም ላይ የሚታይ የሰይፍ ምልክት ከቶ አልነበረም። ነጋዴውም ሰው ይህን ታምር ባየ ጊዜ በፊታቸው ተንበርክኮ ከእንግዲህስ ይህችን ቦታ ትቼ አልሄድም፣ ከዚህ በኋላ የምሕረትና የይቅርታ ቦታ በሆነች በዚህ ስፍራ ከግመሎቼ ከበቅሎቼና ከአህያዎቼ ጋር እያገለገልኩ በሕይወት ዘመኔ ሁሉ በዚህ በተቀደሰች ስፍራ እኖራለሁ። ነፍሴም ከሥጋዬ በተለየች ጊዜ ሥጋዬ በዚህ በተቀደሰች ስፍራ ያርፋል አለ። ቅዱሳኑም በቃልህ እንደተናገርከው ይሁንልህ ብለውት ከእርሱ ተሰወሩ። ብጽሕት ከምትሆን ከቅድስት አርሴማም ጋር ወደ ሰማይ አድረጉ። ከዚህም በኋላ ከእርሱ ቀጥለው ወደዚያች ወደ ተቀደሰች ስፍራ ከመጡ አባቶች መነኮሳት ጋር ብጽሕት በሆነች በቅድስት አርሴማ ስም ቤተ ክርስቲያን ሠራ። ከመነኮሳቱም ጋር በዚያች ቤተ ክርስቲያን ውስጥ እስከሚሞትበት ቀን ድረስ በንጽሕና ሲያገለግል ኖረ። የሰማዕቷ የቅድስት አርሴማ ጸሎቷና በረከቷ አማላጅነቷም ሁሉ በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያ ላይ ለዘላለሙ ጸንቶ ይኑር አሜን።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 6። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 6 በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ይህችም ቅድስት ከሌዊ ነገድ ናት። የታህርም ልጅ ሕልቃና አገባት። ፋናና የምትባልም ሌላ ሚስት አለች። እርሷም ወላድ በመሆኗ ሐና ልጅ ስለሌላት መካንም ስለሆነች ሁልጊዜ ትገዳደራት ነበር። ሐና ግን ፈጽማ በማዘን አትበላም አትጠጣም። ባሏ ሕልቃናም ያረጋጋታል፣ ማረጋጋቱንም አልተቀበለችው። በሊቀ ካህናቱ በኤሊ ዘመንም ወደ ቤተ እግዚአብሔር ወጣች። እያለቀሰችና እያዘነች በእግዚአብሔር ፊት ጸለየች። እንዲህም ብላ ስለትን ተሳለች። አቤቱ ልጅ ሰጠኸኝ እንደሆነ በሕይወቱ ዘመን ሁሉ ለአንተ የሚያገለግል አደርገዋለሁ። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደ ሰከረች አሰበ። እርሷ በዝምታ በልቧ ትጸልይ ነበርና በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ፣ ስካርሽን በእንቅልፍ አስወግጅ አላት። እርሷም እንዲህ አለችው፣ የወይን ጠጅ ከቶ አልጠጣሁም፣ ልጅ አጣሁ በመሆኔ በልቤ አዝናለሁ እንጂ። ካህን ኤሊም አጽናናት፣ እንዲህም ብሎ ባረከ፣ የእስራኤል ፈጣሪ የለመንሽውን ይስጥሽ፣ በሰላም ሂጂ። በቃሉም አምና ወደ ቤቷ ገባች። ከዚህም በኋላ ጸንሳ ወንድ ልጅን ወለደች። ስሙንም ሳሙኤል ብላ ጠራች። ጡትንም ባስጣለችው ጊዜ ወደ እግዚአብሔር ቤት ይዛው ወጣች። ወደ ካህን ኤሊም አቀረበችውና እንዲህ ብላ አስረዳችው፣ ከአሁን በፊት ልጅን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኸኝ ሴት ነኝ። ልመናዬንም ሰምቶ ይህን ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት። ከዚህም በኋላ ሐና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢት እስከ መጨረሻው ተናገረች። ይህችም በዳዊት መዝሙር መጨረሻ ከሙሴ ማኅሌ ቀጥላ ተጽፋለች። ከዚህም በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህችም ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጠሌዎን አረፈ። ይህም ቅዱስ በሮሚያ አገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምክር ዕውቀትን እየተማረ በመጸለይና በመጾም በዚያ አደገ። ከዚህም በኋላ ከቅዱሳን ከ8ቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አላሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኖረው ከዚህም በኋላ እርስ በርሳቸው ተለያዩ። ቅዱስ ጴንጤሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ 5 ክንድ አግድመቱ 2 ስፋቱ 3 ክንድ የሚሆን ዋሻ ለራሱ ሠራ። ጠፈሩም አንድ ድንጋይ ነው። ከጥቂት ቀዳዳ በቀር በር የለው። በውስጡም ሳይቀመጥ ሳይተኛ ያለ መብልና ያለ መጠጥ 45 ዓመት ኖረ። ቆዳው ከአጥንቱ እስከሚጣበቅ በእንባ ብዛትም ቅንድቡ ተመለጠ። በሽተኞችን በማዳን
የዕውሮችንም ዓይኖች በመግለጥ ብዙ ታምራትን አደረገ። በአንዲትም ቀን በማታ ጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍሙንም በልብሱ ቋጥሮ ለማጠንት ወሰደው። የናግራንን አገር ያጠፋትን ምዕመናኖችንም የገደላቸውን አይሁዳዊ ንጉሥ ሂዶ ሊወጋው ንጉሥ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህን አባት ጰንጤሌዎንን ለመነው። እርሱም በሥራው ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነትን ሰጥቶህ በደና በፍቅር በአንድነት ትመለሳለህ አለው። ንጉሥ ካሌብም ከናግራን አገር በደረሰ ጊዜ ከከሃዲው ንጉሥ ከፊናስ ጋር ተዋጋ። ድል አድርጓቸውም ከሃዲያንን ሁሉ እንደ ቅጠል እስኪረግፉ አጠፋቸው። አባ ጴንጤሌዎንንም በጦርነቱ መካከል ጠላቶችን ሲያሳድዳቸው እንዳዩት ብዙዎች ምስክሮች ሆኑ። ከዚህም በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግሥቱን ትቶ በዚህ አባት እጅ መነኮሰ። ከዋሻ ውስጥም ገብቶ በጾምና በጸሎት እየተጋደለ ኖረ። ይህም ቅዱስ አባ ጴንጤሌዎን ተጋድሎውን በፈጸመ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙን ለሚጠራ መታሰቢያውን የሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። እንግዲህስ ድካም ይበቃሃል፣ እረፍ። ያን ጊዜም አጥንቶቹ ተነቃቁ። በፍቅር አንድነትም አረፈና በዚያ በዋሻው ውስጥ ተቀበረ። ለእግዚአብሔር ምስጋና ይሁን። እኛን በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ብና ከሚባል አገር የኤጲስቆጶስ እንጦንዮስ የምስክርነቱ መታሰቢያ ነው። በረከቱ ከእኛ ጋር ትኑር አሜን። በዚህችም ቀን የስሙ ትርጓሜ አዋቂ የሆነ የዕንባቆም ነቢይ መታሰቢያው ነው። ይህም ቅዱስ ከስምዖንና ከዮሴፍ ነገድ የዮሳፍጥ ልጅ ነው። ዜናውም በግንቦት ወር በ24 ተጽፏል። በዚህችም ቀን የሀገር አቴና ኤጲስቆጶስ ቅዱስ ዲዮናስዮስ በሰማዕትነት አረፈ። ይህም ቅዱስ በአቴና አገር በእውቀቱና በመራቀቁ የከበረና ከፍ ከፍ ያለ ነው። በአቴናው ከተማ በአዋቂዎች የመሳፍንት አንድነት ከአማካሪዎች አንዱ እርሱ ነው። ቅዱስ ሐዋርያ ጳውሎስም ወደዚያ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትን አጥምቆ በአቴና አገር ኤጲስቆጶስ አድርጎ ሾመው። ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ መድኃኒታችን ስቅለት የደረሰው በዕለተ ዓርብ የሚነበብ አንዱ ነው። የእምነቱም ምክንያት እንዲህ ነው። ከዕለታት በአንዱ በፍልስፍናው ቤት ተቀምጦ ሳለ የአቴናም ፈላስፎች በእርሱ ዘንድ ተሰብስበው ነበር። እርሱ ለሁሉም አለቃ ስለሆነ በዓርብ ቀንም ቀትር ሲሆን ፀሐይ ጨለመ። ታላቅ ንውፅ ውስጣም ሆነ። አሕዛብ ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስንም በዓለም ውስጥ የሆነውን ጌታችን ሆይ አስረዳን ብለው ጠየቁት። እርሱም ፀሐይን፣ ጨረቃንና ከዋክብትን መረመረ። ጸጥ ብለው አገኛቸው። ደግሞ ባሕሮችን፣ ትልቁንም በዓለሙ ዙሪያ ያለውን የውቅያኖስን ባሕር መረመረ። እሱንም ጸጥ ብሎ አገኘው። ከዚህም በኋላ አርስጣላባ የሚባል የፍልስፍና መጽሐፍን አንስቶ ሲመረምር በውስጡ ልመክኑን የሚል አገኘ። ይህም ሕቡዕ አምላክ ወረደ፣ ወገኖቹም በእርሱ ላይ ተነስተው ሰቀሉት ማለት ነው። በዚያችም ጊዜ ልብሱን ቀዶ ታላቅ ሐዘንን አዘነ። ከበታቹ ምሁራን ያየውን ያስረዳቸው ዘንድ ለመኑት። እርሱም ሁሉን ነገራቸው። እነርሱም ይህን ሰምተው ታላቅ ፍርሃት ፈሩ። ደቀ መዝሙሩ ኢሲፎሮስንም የሆነውን ሁሉ የዚያችንም ቀን ስሟን፣ ሰዓቷን፣ ወሯን፣ ዘመኑንም እንዲጽፍ አዘዘው። ዳግመኛም በጣዖታቱ ቤቶች በደጃፋቸው ልመክኑን እያሉ እንዲጽፉ አዘዘ። ከ14 ዓመትም በኋላ ቅዱስ ሐዋርያ ጳውሎስ ወደ አቴና አገር መጣ። ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስን መውረዱን ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን፣ መከራ መቀበሉን፣ መሰቀሉንና መሞቱን፣ በሦስተኛውም ቀን መነሳቱን፣ ማረጉንም
በሕያዋንና በሙታን ለመፍረድ ዳግመኛ እንደሚመጣም አስተማረ። የአቴና ሰዎችም የሐዋርያውን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስም ሩጠው እንዲህ ብለው ነገሩት። አንድ ሰው ዛሬ ወደ አገራችን መጥቶ እኛ የማናውቀውን ወይም ከኛ በፊት የነበሩ አባቶቻችን የማያውቁትን በአዲስ አምላክ ስም አስተማረን። ዲዮናስዮስም ልኮ ሐዋርያ ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው አለው። ቅዱስ ጳውሎስም በአደባባያችሁ መካከል አልፌ ሲሄድ በአማልክቶቻችሁ ቤቶች በደጃፍ ላይ እልመክኑን የሚል ጽሑፍ አየሁ። ይህም የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰ። በዚያንም ጊዜ ከ14 ዓመት በፊት ያጻፈውን ያን መጽሐፍ ያመጣው ዘንድ ሉሲፎሮስን አዘዘው። ሁለተኛም ጊዜውንና ወራቱን ሐዋርያውን ጠየቀው። እርሱም በመጋቢት ወር በ27 ቀን ዓርብ ቀን በ6 ሰዓት ክብር ይግባውና ጌታችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ ፀሐይም እንደጨለመ ምድርም እንደተናወጠች አስረዳው። የአቴና ሰዎችም ይህን በሰሙ ጊዜ ከቅዱስ ዲዮናስዮስ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ዲዮናስዮስንም በእነርሱ ላይ ኤጲስቆጶስን አድርጎ ሾመው። የቤተ ክርስቲያንንም ሥርዓት የተረጎመ እርሱ ነው። ከዚህም በኋላ በባሕር አቅራቢያ ወዳለ አገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም ክብር ይግባውና በጌታችንም አሳመነ። ድንቆች የሆኑ ብዙዎች ታምራትን አደረገ። ከሃዲ ንጉሥ ጠማቴያኖስም ይዞ ጽኑ ሥቃይን አሰቃየው። ከዚያም የከበረች ራሱን በሰይፍ ቆረጠው። የተቆረጠች ራሱንም በእጁ ይዞ 2 ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዛሙርቱን የዩስፎሮስንና የኦርያኖስን ራሳቸውን ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚህችም ቀን ቅዱሳን ሮዋቅና አንጦኒዮስ በሰማዕትነት አረፉ። የአባ በጸሎተ ሚካኤልም መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሴት ልጅ የሄኖስ የረፍቱ መታሰቢያ ነው። የእግዚአብሔርን ስም መጥራት የጀመረ ይህ ሄኖስ ነው። ሄኖስም 190 ዓመት ኖረ፣ ቃይናንንም ወለደ። ቃይናንንም ከወለደ በኋላ 715 ዓመት ኖረ። ወንዶች ልጆችንና ሴቶች ልጆችን ወለደ። በቅዳሜ ቀንም አረፈ። መላ ዕድሜውም 905 ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዲዮናስዮስ ሐዋርያዊ፣ ሁለተኛ አባ ጴንጤሌዎን ዘጾማት፣ ሦስተኛ ቅዱስ ዕንባቆም ነቢይ፣ አራተኛ ቅድስት ሐና ነቢይት፣ አምስተኛ ቅዱሳን ኢሲፎርና ኡርያኖስ ሰማዕታት፣ ስድስተኛ አቡነ በጸሎተ ሚካኤል ኢትዮጵያዊ፣ ሰባተኛ ቅዱስ ሄኖስ ነቢይ። ወርሃዊ በዓላት፣ አንደኛ ቅድስት ደብረ ቁስቋም፣ ሁለተኛ አባታችን አዳምና እናታችን ሔዋን፣ ሦስተኛ አባታችን ኖህና እናታችን ሃይከል፣ አራተኛ ቅዱስ ኤልያስ ነቢይ፣ አምስተኛ ቅዱስ ባስልዮስ ዘቂሳርያ፣ ስድስተኛ ቅዱስ ዮሴፍ አረጋዊ፣ ሰባተኛ ቅድስት ሰሎሜ፣ ስምንተኛ አባ አርከ ስሉስ፣ ዘጠነኛ አባ ጽጌ ድንግል፣ አስረኛ ቅድስት አርሴማ ድንግል። ምንም እንኳ በለስም ባታፈራ በወይን ሐረግም ፍሬ ባይገኝ የወይራ ሥራ ቢጎድል እርሾች መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ።
ዕንባቆም 3 ቁጥር 17። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። እነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።